ሶፊ ማብራሪያ በተወሰነ መልኩ አድማጮች ፈልገዋል መሰለኝ አልገባኝም ከአሉቲ ጋር በተገናኘ አድማጮች ነገሩ መፍትሄ እንዲያገኝ ሲዲ ስፖርት ጥረቶች እናደርጋለን ስራዎችን እንሰራለን ብዙም አትጨነቁ ለኛ ተወለን ብለናል እኮ ይሄንን ጉዳይ እኮ አድማጮቻችን ስለዚህ ይሄ እኛ እናስተካክሏለን በቃ አይ አንዳንዶች ያልተረዱት ሰዎች አሉ ጉዳዩን ወይም ዝም ብሎ የጉዳዩን ነገር በጥልቀት ሳይገመግሙ ሳያውቁ ያልተረዱ ሰዎች አሉ ይመስለኛልና አሉላ ከኛ ጋር አይደለም የተጋጨው ግጭቱ ከሌላ አካል ጋር ነው እሱን በሚመለከት እኛ ማህበራዊ ሚዲያችን ፌስቡካችን ላይ መግለጫ ሰጥተናል ግልጽ የኛን አቋም የምትፈልጉ ሲዲ ስፖርት የፌስቡክ ገጻችን ላይ ገብታችሁ መመልከት ትችላላችሁ ግልጽ አቋማችን አስቀምጠናል ሶ መሄድ ባለብን መንገድ እየሄድን ያለበት ይደስራልና ነገሩን እየፈታ ነው የሚያሳስብም አይደለም ያስተካከል ነው እንገኛለን ያው ያጠፋም አካል ይቅርታ ይጠይቃል በተመሳሳይ መንገድ ከጥፋቱ በህግ የሚያስጠይቅ ሆነ በህግ ይጠይቃል ስለዚህ በዛ መንገድ እየሄድንበት ስለሆነ ያለው ፍጹም አሉላ ከኛ ጋር ከሲዲ ስፖርት አዘጋጆች ጋር ምንም አይነት ግጭት የለውም ጉዳዩም ከሲዲ ስፖርት እንዲሁም የተከሳሹ ሲዲ ስፖርት ነው ለምን እንደዚህ አይነት ታረጋችሁ ተብሎ አሉላን ያሉላ ስም ተጠቅሶ የተጠቀሰው ሲዲ ስፖርት ነው በዛ ደብዳቤ ላይ በተባለው ደብዳቤ ላይ ከሃይማኖትና ከቡድኑ ጋር በተያዘው ሰጡ አስተያየት ላይ በተነሳው ነገር ማለት ነው ግን ትንሽ ሶፊ ይችን ባለፈው ማንስተናልና ያልሰሙ ሰዎች ስላሉ ትንሽ ክላሪፋይ ማድረግ ያስፈልጋል ይቻላል ግርምዬ ክላሪፋይ አድርገው እናንተ የሚጨምርበታል አድማጮቻችን ምንድነው የሆነው ነገር የበርማውዝና የማንቸስተር ዩናይትድ ጨዋታ እየተካሄደ ነበር እና የቅርቡ ጨዋታ ማለት ነው ወደዚህ ጨዋታ ግን ከመምጣታችን በፊት ቀጥታ የእግር ኳስ ስርጭት ያስተላለፍንበት ጨዋታው የማን ነበር ሶፊ ይሄ ጉዳይ የተነሳበት ኬዝ ማንቸስተር ዩናይትድ ከኤቨርተን ጋር ሊሆን ይችላል ምክንያቱም አሉላ አንድ ማስታወቂያ ሰርቶ ነው ማስታወቂያ ሰርቶ በትክክል ግንቦት 16 ላገባ ነው የሚል ማስታወቂያ ሰርቶ ከዛ ጋር በተያያዘ ነው የተነሳው በትክክል እና አሉላ ማስታወቂያ ሰራ የቲክታክ ማስታወቂያ ማለት የሬዲዮ አይደለም የቲክታክ ማስታወቂያ ነው የሰራው እና በራሱ ቲክታክ ገጽ ላይ ግንቦት 16 ላገባ ነው ስለዚህ ለሰርጌ ደግሞ ከወዲሁ መዘጋጀት እፈልጋለሁ ለሰርግ ትክክለኛ ምርጫ ከፈለጋችሁ ደግሞ ወደዚህ ቦታ ሂዱ እኔም ይኸው እዛ ውባ ያደረጉኝ የዚህ ቦታ ነው በሚል እንደውም ያኔ ሶፊት ዝም ይልክ ሆነ ነገሩን እንደ ቀልድም ያረግን ነበር ያለፍነው አድማጮችም እንዴ አሉቲ ወይ ባገባ እንዴ እየተባባልን ማለት ነው ቀለል አርገን ያረግነው ነበር ፈን አርገን በግጥም ሁሉ ምናምን የሜካፓ ቀበጥ ምናምን እየተባለ ሁሉ እንደ ምክንያቱም ስፖርትና እንደዚህ አይነት መዝናኛ ነገሮች እርስ በርስ የሚገናኙ ነገሮች ናቸው እና አንድ አድማጭ ጥያቄ ጠየቀ አሉላ ግንቦት 16 ልታገባ ነው ወይ እውነትህን ነው ወይ የሚል ጥያቄ ሲጠይቅ ከዛ አሉቲ ምን አለ አይ ለማስታወቂያ ፐርፐዝ ነው የተጠቀምኩት የግንቦት 16ቱን ለማስታወቂያ ኬዝ ነው የተጠቀምኩት ግን ከተገኘ ያው ማግባቴ አገባለው የሚል ነው እና አንዳንዶች ደግሞ አይ አርሰናል ዋንጫ በሚያጣበት ቀን ነው የሚሉ አስተያየቶች ደግሞ ሲመጡ አይ እኔ በፍጹም ከዛ ጋር አስቤው አይደለም ግን ለማስታወቂያ እንዲሁ ነገር ነው የተጠቀምኩት እንደ ማስታወቂያ መንደርደሪያ ነው የተጠቀምኩት የሚል ነገር ተነሳ ከዛ ሌላ አድማጭ ኮሜንት መስጫው ላይ ምን ብሎ ላከ ሌላ አድማጭ አሉቲ ግንቦት 16 የምታገባ ከሆነ ለመሆኑ የምታገባት ሴት ምን አይነት ናት መስፈርት ምንድነው የሚል ጥያቄ በኮሜንት መስጫው ላይ ጥያቄ ተጠየቀ ማለት ነው ከዛ ሲጠየቅ አሉላ ምን ብሎ መለሰ እኔ የማንቸስተር ዩናይትድ ደጋፊ ነው ማገባው ምክንያቱም የማንቸስተር ዩናይትድ ደጋፊ ነኝ ወይ እንደገና ደግሞ እምነቴ የኦርቶዶክስ እምነት ተከታይ ስለሆንኩኝ የኦርቶዶክስ ተዋህዶ እምነት ተከታይ መሆን አለባት የሚል ጥያቄ ሲያነሳ እኔ እንደውም ምን አልኩት የአርሰናል ደጋፊ ብትሆን ስለው እንዴ ግርምዬ ቤቱ ደግሞ ባንድ እግሩ ይቆም እንዴ እንጋጭ እንዴ ስናዝንም አንድ ላይ እንዘን ስንሳቅም አንድ ላይ እንሳቅ ብሎ ተሳስቀን አለፍ ነው ዲስ ማች ቬሪ ሲምፕል የሆነ ጉዳይ ነበር ጉዳዩ ማለት ነው ይሄንን ጉዳይ የመገናኛ ብዙሃን ምክር ቤት የተቋቋመው ምክር ቤት በነገራችን ላይ እሱን የማምታታት ነገር ይታያል አንዳንዶች ላይ የመገናኛ ብዙሃን ባለስልጣንና የመገናኛ ብዙሃን ምክር ቤት የተለያዩ ነው የመገናኛ ካውንስል ነው ይሄ የኢትዮጵያ መገናኛ ብዙሃን ባለስልጣን
ሌላ ነው። ሁሉንም ሚዲያዎች የሚከታተል መንግስታዊ አካል ነው። የኢትዮጵያ መገናኛ ብዙሃን ምክር ቤት ደግሞ የሚዲያ ሰዎች ለምሳሌ የሪፖርተር፣ የትርታ፣ የብስራት፣ የኢትዮ ኤፍኤም፣ የሸገር ምናምን የሆኑና የሚዲያ ሰዎች አንድ ላይ ሆነው የመሰረቱት ነው። ካውንስል ይባላል። በትክክል ምክር ቤቱ ማለት ነው። የጋዜጠኞች መብት ለመከራከር ነው ዋነኛ ላይ። ይሄኛው ለጋዜጠኞች መብት ነው የተቋቋመው እንደ ማህበር ነገር። ከዛ ይሄ ካውንስል በቀጥታ በዚህ ፕሮግራማችሁ ባስተላለፋችሁት መሰረት ስፖርት ነው የጻፈው። ሲዲ ስፖርት በተሰኘው ፕሮግራም ላይ ብሎ እኛን ነው ባይዘው ሲዲ ስፖርት ነው የተከሰሰው ወይም የተጠየቀው ማለት ነው። ማብራሪያ እንዲሰጥ የተጠየቀው ማለት ነው። እና በእንደዚህ ፕሮግራማችሁ ላይ ጋዜጠኛ የሲዲ ስፖርት ፕሮግራም አዘጋጅ የሆነው ጋዜጠኛ አሉላ ፍሬው የማገባት ሚስት የኦርቶዶክስ ተዋሕዶ እምነት ተከታይና የማንቸስተር ዩናይትድ ደጋፊ የሆነች ብለሃል። ስለዚህ ማብራሪያ ጉዳይ እንደ ጥላቻ ንግግር አይነት ነገር ስለሆነ ማብራሪያ ስጡን ተብሎ ተጻፈ ማለት ነው። ይሄ ነው ግጭቱን ያመጣው ማለት ነው። አለመግባባትን የፈጠረው ማለት ነው። አንደኛ ቀላል ነገር ነበር ይሄን ያክል። ሁለተኛ ደብዳቤ የሚያጽፍም ነው ብዬ አላምንም ግል ሐሳቤ። ሁለተኛ ሌላው ይቅርና እኛን የሲዲ ስፖርትን አዘጋጆች ጠርተው ቢጠይቁን እኮ በቃ መልስ እኮ ይሄን እናስቀመጥነውን ነገር አንደኛ ጥያቄው ከአድማጭ የመጣ ጥያቄ ነው። ጥያቄው አድማጭ ነው የጠየቀው። ይሄ ልጅ ከመሬት ተነስቶ እንደዚህ እምነት ተከታይ እንደዚህ ክለብ ደጋፊ አላለም። ሁኑም አላለም። እንደገና ደግሞ የሌላ እምነት ተከታይ የሆናችሁ እንደዚህ ብሎ አላለም። የሌላ እምነት አልነካም። የትዳር ፕሮግራም እኮ አለ እኮ በየሬዲዮ ጣቢያው እኮ እኔም ማገባት እምነቷ ፕሮቴስታንት የሆነች ወይም ሙስሊም የሆነች ወይም ኦርቶዶክስ ተዋሕዶ የሆነች ቁመቷ እንደዚህ ከለሯ ጠይም የሆነች አጠር ያለች የወር ደመወዟ ይሄን ያክል የሚደርስ ይባላል እኮ። እኔ ምን ከምን ጋር እንዳገናኙት ሊገባኝ አልቻለም። መልስ ያላገኘውለት ጉዳይና አድማጮች ይሄ ጉዳይ ነው፣ ችግር የለውም፣ መፍትሄ ከሚመለከተው አካል ጋር እንነጋገራለን፣ እንፈተዋለን፣ ችግር የለውም፣ በቃ አለቀ። ስለዚህ ጉዳይ አታንሱ እናንተ። እኛ አሁን ወደ ስፖርታዊ ጉዳዮቻችን ይሄን ለማብራራት አሁን 7 ደቂቃ ነው የወሰድነው። ሶፊ ሌላ መረጃ የምንሰጥበት ሰዓት ነበር። ማህበራዊ ሚዲያዎቻችን ያልተከታተሉ ይመስለኛል፣ ወይም በስማ ብለው ወሬ ሲሰሙ ይመስለኛል። አብዛኞቹ ያውቁታል። ማህበራዊ ሚዲያ ላይ ይሄንን ግልጽ አቋም አስቀምጠናል። ያሉዳ ስቱዲዮ እንዳይገባ መከልከልም ልክ እንዳልሆነና ተገቢ ያልሆነ እንደሆነና ምንም አይነት ደብዳቤ እንዳልደረሰው ሲዲ ስፖርት አስታውቋል። ለምንም ያ እንደሆነ ስላልገባን እሱንም ማብራሪያ ጠይቀናል። ስለዚህ ምንም ችግር በሌለው መንገድ ወይም ነገሩን በቀላል መንገድ የሚፈታና አሉላም በሲዲ ስፖርት አዘጋጅነቱ የሚቀጥል ይሆናል። ያጠፋው ነገር እስከሌለ ድረስ ጥፋት ካጠፋ ሲዲ ስፖርት ላይ የማያስቀጥለው ጥፋት ከሆነ ጥፋቱ ሲዲ ስፖርት የማስቀጥል አቅም የለውም። ነገር ግን እስካሁን ባለው ሂደት እኛ ካሉላ ጎን ነን። ምክንያቱም ምንም ጥፋት አጥፍቷል ብለን ስላላሰብን ማለት ነው። በዛ ሁኔታ ውስጥ ይህንን ልጅ መከልከልም ተገቢ ነው ብለን አናምንም። እሱንም እየተነጋገርን ነው። እንግዲህ ስሜታዊነት ይኖራሉ። አንዳንዴ አድማጮቻችን መረዳት ያለባችሁ በስራ ላይ በሆኑ ቦታዎች ላይ አንድ ግለሰብና አንድ ግለሰብ ይጋጩና ግጭቱን ወዲያው መፍታት ሳይችሉ ይቀሩና ወደ ሌላ ነገር እየረዘመ ይሄዳል። እየተስፋፋ ይሄድና ከቁጥጥር ውጭ የሚሆንበት እድል ይኖራልና ሁሌም እንደዚህ አይነት ነገሮች ሲከሰቱ ቁጭ ብሎ በጠረጴዛ ዙሪያ መፍታትን ማመን አለብህ። አለበለዚያ አስቸጋሪ ነው የሚሆን። አሁን የነበረውን ሁኔታ የሚመለከታቸው አካላት በተለይ ከጉዳዩ ከተፈጠረ በኋላ ጉዳዩን የያዙት አካል ቁጭ ብለው አሁን አነጋግረው መፍታት የሚችሉበት እድል ነበር። እንዲህ አይነት ትክክል ያልሆነ አካሄድ ከመሄድ ይልቅ ብለን እናምናለን። እንግዲህ በትክክል ሶፊ መፍትሄው ከዛ ባለፈ ደግሞ እኛ አለን እኮ እዚሁ። ለምንድን ነው ከእኛ ጋር መነጋገር ያልተፈለገው? ሲዲ ስፖርቶች አለን አይደል? ሶፊ አለ፣ እኔ አለው። አሉላ ከመከልከል በፊት ከአሉላ ጋር ሌላ ሰጣ ገባ ውስጥ ከመግባት በፊት ምንድነው የተፈጠረው ነገር አብራሩልን እስኪ እንወያይ ተብሎ ከኛ ጋር መነጋገር ያልተፈለገበት ምክንያት እኔ በጣም ግራ ይገባኝ። እሱ ላይ ነው ትልቁ ሰቱ ብየማስበው። ስለዚህ ዞሮ እኛም ምንም ሁሉም ነገር ባይዘወይ ወደ ሚዲያ አይወጣም። በቃ ማለት መውጣት ያለበት ነገር ይወጣል፣ መውጣት የሌለበት ነገር አይወጣም። ምን ዛሬ አሁን እኛ መናገር አልፈልግም፣ ምክንያቱም ችግሩን ባጭሩ እንደምንፈታው ስለምናቅ ዝም ያልነው አድማጮቻችን የሰጣችሁን አስተያየቶች አይተነዋል። ግን ዝም ያልነው ለምንድነው ችግሩን ባጭር ቀን ውስጥ እንደምንፈታው ስለምናቅ ይፈታል በሚል ሂሳብ ነውና አሁንም ምንም ያሳስብ ነገር የለም። ነገሩን ፈቷለን። ይቅርታ መጠየቅ ያለበት ይቅርታ ይጠይቃል። ግን አድማጮች ባይዘው በጣም ታውቃለህ ውለት አይረሱም። ለሲዲ ስፖርት ያላችሁ ፍቅር የተለየ ነው። ቴንክ ዩ በጣም ነው የምናመሰግነው። እንወዳችኋለን፣ እናከብራችኋለን። አሉላ ማለት ታናሽ ወንድማችን ነው። በምንም አይነት መንገድ ከኛ የሚለያይ አይደለም። ላይክ ሶፊ ብሎ ግርማቸው እንደሚባለው አሉላ ብሎ ሶስተኛ ወንድማችን ነው ብለን ነው የምናስቡ እና ባይዘው ያው አሉላ ላይ አንዳንድ ከዚህ በፊት በተናገራቸው ቃላቶች የተከፉ ለምሳሌ አርሰናል ደጋፊዎች አሉ። ግን አሁን ላይ ልክ እንዳልሆነ ምክንያቱም ሕግን ነው እነሱ የሚናገሩት እንጂ አሉላን የመጥላት የመውረድ ጉዳይ ሳይሆን ከሕግና ከሕጋዊ መሰረቶች ጋር በማያያዝ ነው ሀሳባቸውን የሚሰጡትና እውነት ለመናገር አሉላ በጣም ልቡ ንጹህ የሆነ ልጅ፣ በጣም መልካም ልጅና ጥሩ ልጅ ነው።
ስትመክረው የሚሰማ ተው ስትለውም እሺ የሚል እንደኛንም እንደ ታላቅ ወንድሞች አይቶ አሉላ ይሄ ልክ አይደለም ይሄን ነገር ማድረግ የለብም እሺ ብሎ የሚቀበል ይቅርታም የሚጠይቅ ከዚህ በፊትም አድርጓል። አርሰናል ደጋፊዎች ጋር በነበረው ሂደት ውስጥ እንደሱ አይነት ልጅ ነው። መልካም ልጅ ነው። ንጹህ ልጅ ነውና ወጣትም ስለሆነ እኛም እያረቅን እያስተካከልን ችግርም ካለ እያስተካከልን እንሄዳለንና ይሄኛው ግን የሰሞኑ ግርግር ግን በፍጹም ተቀባይነት የሌለውና ማለት በምንም በህግም በሞራልም ከምንም ነገር ጋር የማያስኬድ ነው እናገኘዋለን። እንግዲህ ሌላ ምክንያት ካለ እንጠይቃለን። እስካሁን የተሰጠ ምክንያት ስለሌለ ነው። ይሄ ሌላ ከዚህ የተለየ ሌላ ምክንያት አለ ብሎ የሚሰጡን ከሆነ እሱም ምክንያት እናያለን። እስካሁን ግን ያገኘነው ነገር ስለሌለ ከዚህ በፊት የቀረቡት ግን ይሄ ከንግግሩ ጋር በተያያዘ በእምነቱና እምነቴና ክለቤን የምደግፍ ብሎ ያደረገው ነገር ምንም አይነት ኃጢአት የሌለበት ምንም አይነት ከሞራልም ከህግ ጋር የሚጻረር ሆኖ ደግሞ እኮ ከመሬት ተነስቶ አይደለም ያለው እኮ ጥያቄ መጥቶ ነው። ከኦዲየንስ ነው ጥያቄ መጥቶ። ትክክል ነው። አሉቲ የምታገባት ሴት ምን አይነት ሴት ናት? ክራይቴሪያ መስፈርት ምንድነው? የሚል ጥያቄ ከኦዲየንስ ነው የመጣው እኮ ጥያቄው የመጣው እንጂ አሁን ከመሬት ተነስቶ እንኳን ቢል በጨዋታ መሀል ስለ ሚስትና ስለ እንትን ምን አስነሳው ሊባል ይችል ይሆናል። ማምታታቶች አሉ። የመጀመሪያው ማምታታት የኢትዮጵያ ብሮድካስት ባለስልጣን ወይም የኢትዮጵያ መገናኛ ብዙሃን ባለስልጣን አይደለም ይሄንን የጻፈው ማህበር የተቋቋሙ ማህበሮች ካውንስል የሚባል የኢትዮጵያ መገናኛ ብዙሃን ካውንስል የሚባል ነው። ይሄን መለየት ያስፈልጋል። አንዱ ይሄ ነው። ሁለተኛው ሲዲ ስፖርት ራሱን ችሎ በትርታ ኤፍኤም የሚቀርብ ፕሮግራም ነው። እሱንም መለየት ያስፈልጋል። ሲዲ ስፖርትና አሉላ ጋር ምንም አይነት ግጭት የለም። ኤክስተርናል ከሲዲ ስፖርት ውጭ ያለ ሰው ጋር ነው ግጭቱ ያለው። ስለዚህ ሲዲ ስፖርት ደግሞ ከአሉላ ጎን መሆኑን በተደጋጋሚ ዛሬም ገልጿል። በትናንትም በመግለጫ በጽሁፍ በሲዲ ስፖርት የፌስቡክ ቻናላችን ላይ ያስቀምጠናል። አሁንም ነገር ሳይባባስ ቀስ አድርገን ነገሩን ይዘነዋል አስተካክለን አሉቲንም ወደ ስራውን መልሰዋለን። በስራውም ይቀጥላል። ምንም ጥያቄ የለም። ይሄ ከሆነ ጥፋቱ ከዚህ ውጭ የሆነ ጥፋት ካለ እናያለን። እንግዲህ ግን ያለ አይመስለኝም። በዚህ ሂደት ውስጥ የምንቀጥል ነው የሚሆነው። ያው ሶፊ እንደምታውቀው ሚዲያ ላይ እንግዲህ ስትሰራ ብዙ መሰናክሎች አልፏል። እኔ እናንተ ያው ብዙ ፈተናዎችን ያለፍነው ደግሞ ይህችን ነገር ደግሞ ተጠቅመው ሲዲ ስፖርትንም አይተዋል። አሁን እኛ ብዙዎችን አይተዋል። ወደ ሚዲያ እናወጣቸው። አሁን አንዳንዶችን አይታችኋቸው ከሆነ አድማጮቻችንም ወይ ካለመግባት ይሆናል ወይ ሆን ብሎም ሊሆን ይችላል ጸው የሲዲ ስፖርትና ያሉላል ለማስመሰል ጥረት ሲያደርጉት እመለከታለሁ። ኮሜንት ላይ ምናምን ሰጥ በፍጹም ሲዲ ስፖርትና አሉላ አዘጋጅ ነው። የሲዲ ስፖርትም አንዱ ባለቤት አካል ነው፣ የኛ አካል ነው። ስለዚህ ጥያቄ ካለ ኤዲቶሪያል ፖሊሲ ያለን በኤዲቶሪያል ፖሊሲያችን ነው የምንመልሰው። እሱ ነው የምናደርገው ለማለት ነው።